ሰላም ወዳጆቻችን፣ ይሄ የስፖርት ነው። ወዳጆቻችን እንግዲህ የአርሰናሉ የትናንት ምሽቱ ጨዋታ ብዙ የአርሰናል ደጋፊ ያሳዘነ ነበር። ሊቨርፑል በብዙ ጉዳት እየታመሰ የሚገኝ ቡድን መሆኑ መረሳት የለበትም። ታዲያ አርሰናል ያንን አጋጣሚ በሚገባ በመጠቀም የማንቸስተር ሲቲ ነጥብ መጣል፣ የእንግሊዝ ፕሪሚየር ሊግን በ8 ነጥብ ልዩነት እንዲመራ ሊያደርገው የሚችለውን እድል አምክኗል። ነገር ግን በጨዋታው ላይ በተለይ አርሰናል ደጋፊዎችን ሊያስቆጭ የሚችለው በመጀመሪያው አጋማሽ የታየው ብቃት በሁለተኛው አጋማሽ አለመታየቱ አንዱ ሆኖ መነሳት የሚጠበቅበት ነጥብ ይመስለኛል። አርሰናል እንደ ቡድን የተለያየ አይነት ቅርጾችን፣ የተለያዩ አይነት ውህደቶችን ማሳየት ሲጠበቅበት በሁለተኛው አጋማሽ በተለይ በዘንድሮ ውድድር ዓመት ከ45ኛው ደቂቃ እስከ 64ኛው ደቂቃ ብዙ እድሎችን በመፍጠር ጎሎችን በማስቆጠር ጥሩ ብቃታቸውን ያሳዩና አርሰናሎች ትናንት ምሽት ግን ያንን ሲያደርጉት አላየንም። ታዲያ አርሰናል እዚህ ሁኔታ ላይ አንዱ መስራት የሚጠበቅ ነው የሚሆነው። 5 ነገሮችን ስለ አርሰናል ስለ መድፈኞች ወቅታዊ ብቃት እናነሳለን። ይህ ስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱም። የትናንትናው ጨዋታ እንግዲህ በአርሰናል በተለይ በጥር የዝውውር መስኮት ላይ ላለው ለስብስቡ ትልቅ መልእክትን የሚልክ ነው ብዬ አስባለሁ። አርሰናል ቀጣይ 4 ጨዋታዎችን ከሜዳው ውጭ መጫወቱን ተከትሎ ፖርትስማውዝ፣ ቼልሲ፣ ኖቲንጋም ፎረስት እና ኢንተር ሚላንን መግጠሙን ተከትሎ እንደ ቡድን አርሰናሎች ይህ ስብስብ በተለይ በማርቲን ዙቢሜንዲ እና በዲክላን ራይስ ድካም ስሜት ቢሰማቸው በጨዋታው በውድድር ዓመት እስከ መጨረሻው ድረስ ጉዳትን ቢያጋጥማቸው አርሰናል እነዚህን ተጫዋቾች የሚያሳርፍ የተሻለ ተጫዋች በአማካይ መስመር ላይ ማይክል አርቴታ ሙሉ እምነት የሚሰጠው ወይ ኖርጋርድን ወይም ደግሞ ሞሪኖን ከነዚህ የተሻለ የሆነ ለዙቢሜንዲና ለራይስ ቀረብ ያለ ተጫዋችን ማስፈረም ግድ እንደሚላቸው የታየበት ጨዋታ ነው። ምክንያቱም ማይክል አርቴታ ሙሉ 90 ደቂቃ ሁለቱን ተጫዋቾች ለመጠቀም ግዴታ ውስጥ ገብቶ ነበር። አንቶን ሴማዮን ያስፈረመው ማንቸስተር ሲቲ ከጥሩ ብቃታቸው ከስብስባቸው ድንቅ ብቃትነት ሌላ ተጨማሪን ተጫዋችን እየጨመሩ ይገኛል። አርሰናል በዚህ የጥር ዝውውር መስኮት የተሻሉ ተጫዋቾችን ማምጣት የሚችል ከሆነ በተለይ በአማካይ መስመሩ ቡድኑ ዋንጫዎችን አጠናቆ በውድድር ዓመት መጨረሻ ላይ ውጤታማ ሲሆን ልናየው እንችላለን። ከዚህ በፊት ሊቨርፑል ከማንቸስተር ሲቲ ጋር በሚፎካከርበት የውድድር ዓመት ሉዊስ ዲያዝን አስፈርሞ ምን ያክል በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ እና ለአራቱም ዋንጫ እስከ መጨረሻ ድረስ ሲፎካከር ያየንበትን የሚታወስ እንደነበር ይታወቃል። ታዲያ አርሰናልም ይህንን የጥር የዝውውር መስኮት ሳይጠቀሙበት ማለፍ እንደሌለበት ቡድኑ ሊረዳ ግድ የሚለው ይመስለኛል። ታዲያ የአማካይ መስመሩን ብቻ ማንሳት አይጠበቅም። አርሰናል አሁንም ብዙ ተጫዋቾች ቢኖሩትም በአጥቂ መስመሩ ላይ እውነተኛ የሆነ ትክክለኛ ጎሎችን ማመንጨት የሚችል ተጫዋችን ቢያገኙ እዚህ ስብስብ ውስጥ መጨመር ቢችሉ ውጤታማ ሊያደርጋቸው እንደሚችል ሌላኛው የሚጠበቅ ነው የሚሆነው። በአጠቃላይ ግን እንደ ቡድን የጥሩን የዝውውር መስኮት ከማንቸስተር ሲቲ እኩል ለመፎካከር አርሰናል መጠቀም ያለበት ይመስለኛል። አንዱ ነጥብ ከትናንትናው ጨዋታ የተረዳ ነው ይህ ነው የሚሆነው። ምክንያቱም አርሰናል ራይስን ዙቢሜንዲ መቀየር አልቻለም። ያ ትልቅ ሁኔታ ነው። በማይክል ሞሪኖ እና እንዲሁ በኖርጋርድ ያለውን ሁኔታ እምነት ሲያጣ ይታያል። ከዛ ውጭ የሊቨርፑል የአማካይ መስመር ምን ያክል አርሰናል ላይ ብልጫ እንደወሰደም አሳይቷል። በተለይ በኔ እይታ በክረምቱ ሊሆን ይችላል፣ አሁን በጥር ላይሳካ ይችላል እንጂ እንደ ኤሊዮት አንደርሰን፣ አዳም ዋርተን አይነት የአማካይ መስመር ተጫዋቾችን አርሰናል መሞከር ለማስፈረም መጣር ያለበት ይመስለኛል። ከዲክላን ራይስም ከዙቢሜንዲን ጋር መጣመር መፎካከር የሚችሉ ሁለቱንም ያሳርፉ አይነት ተጫዋቾችን ቢገኝ አርሰናል ውጤታማ ያደርጉታል ብዬ አስባለሁ። በተለይ ኤሊዮት አንደርሰንን በሚገባ መመልመል ያለባቸው ይመስለኛል። ሌላኛው እንግዲህ ሁለተኛው ነጥብ ነው የሚነሳው የቪክቶር ዮኬሬስ ጉዳይ ነው። ትናንት ዮኬሬስ በጣም ባሳዛኝ ሁኔታ በተለመደ ሁሉ ጊዜ የሚሰጠውን አትሊስት ተከላካዮችን ሽፋን መስጠትም አልቻለም ነበር። ያ እንግዲህ አርሰናልን ዋጋ አስከፍሎታል። ቪክቶር ዮኬሬስ አሁን ከዚህ ወቅት በኋላ በተለይ ያለፉት 6 ወራት ለመለማመድ ብንል ከዚህ በኋላ ባሉት ወቅቶች ግን ወደ አርሰናል ለምን እንደፈረመ ማሳየት ግድ የሚለው ይመስለኛል። ነገር ግን አርሰናል የአጥቂ መስመር በምናይበት ጊዜ በኔ እይታ ትናንት ሃቨርትዝን አርሰናል የሚናፍቀው ይመስለኛል። ምክንያቱም ሃቨርትዝ በምን ይለያል ካላችሁኝ በጭንቅላቱ የመጫወት ብቃቱ በጣም ይደንቅ ነው። በምን ሰዓት ፕረስ ማድረግ እንዳለበት፣ በምን ሰዓት እድሎችን መፍጠር እንዳለበት። አሁን ሄሱስ ሲቀየር የአርሰናል ዮኬሬስ ወደ ሄሱስ ሲቀይሩ ሙሉ በሙሉ የጨዋታ ቅርጻቸውን ስለሚለወጥ ቡድኑ አዳፕት ለማድረግ ወይም ወደ ጨዋታ ለመግባት ጊዜዎችን ይፈጅበታል። ጨዋታ ደግሞ በ90 ደቂቃ ውስጥ በውስን ደቂቃ የሚጠናቀቅ ነውና ያንን እድል አያገኙም። ስለዚህ እዚህ ላይ ሃቨርትዝ አሁን ትናንት ቢኖር ኖሮ ሃቨርትዝ ቋሚ ሆኖ መጀመር ይጠበቅበት ነበር ብዬ አስባለሁ። ምክንያቱም የሃቨርትዝ በትልልቅ ጨዋታዎች ውስጥ የባህል ተከላካዮችን በሚገባ ዲስትራፕት ማድረግ ወይም ደግሞ ማስቸገር የሚችል እድሎችን መፍጠር የሚችል አይነት ነው የሚሆነው።
ያንን መጠቀም ይቻል ይመስለኛል። ከዛ ውጭ ግን የሀቨርትዝም ባይኖር ሚካኤል ሞሪኖ ቢገባ ይሻል ነበር። ምክንያቱም የአማካይ መስመሩ እንዲረጋጋ የማድረግ እድል ይኖረዋል። ከኤዜም ጋር የተሻለ ጥምረትን የማድረግ እድል ይኖራቸዋል። ባለፉት 4 ጨዋታዎች ተቀይሮ ያልገባው ኤብሬቺ ኤዜ እንግዲህ በዚህ ጨዋታ ላይ ተመልሶ አይተነዋል። ብቃቱን ለማሳየት ሞክሯል። ነገር ግን አሁንም ሪትሙ ገና እንደሆነ ይታያል። በተለይ ቀጣይ ያሉትን ጨዋታዎች የሚጠበቀው ማለት ነው የፖርትስማውዙንና እንዲሁም ደግሞ ከፊታቸው ያለውን የቼልሲን ጨዋታ የመጫወት እድሉ ሰፊ ነው ብዬ አስባለሁ። ከዛ የኖቲንጋም ፎረስትን ጨዋታ አርፎ ደግሞ የኢንተር ሚላኑን ጨዋታ የመጫወት እድል ይኖረዋል ብዬ አስባለሁ። አርሰናሎች ሮቹን ማፈራረቅ በማይክል አርቴታ አሁን ግድ የሚለው ወቅት ላይ ይገኛል። በተለይ እንግዲህ በጨዋታው ውስጥ የኦዴጋርድ መውጣት ሪትሙን ሽፍት ሲያደርገው ይታያልና ሪትምን ከማሻሻል በተለያየ ሁኔታዎች የተለያየ አይነት ቅርጽን ከመያዝ አንጻር አርሰናሎች ብቃታቸውን ማሻሻልና የተሻለ ውጤታማ ማድረግ የሚጠበቅባቸው ሁኔታ ይመስለኛል። ስለዚህ ሁለተኛው ነጥብ የሚሆነው የአርሰናል የዝውውር መስኮቱን እንደ መጀመሪያ ነጥብ አንስተናል። ሁለተኛው የአጥቂ መስመሩ ላይ ውሳኔ መወሰን የሚያስፈልግ ይመስለኛል። ሶስተኛው ነጥብ መነሳት የሚጠበቅበት የአርሰናል የተከላካይ መስመር አሁንም አስደማሚ ነው። እንግዲህ ለ10ኛ ጊዜ ምንም ጎል ሳይቆጠርባቸው ወጥተዋል። ገና 17 ጨዋታዎች ይቀራሉ። አስገራሚ ተከላካይ መስመር እንግዲህ በ600 ጨዋታዎች ነው ከ600 ጨዋታ በኋላ ነው ሊቨርፑል ኦን ታርጌት ሳይሞክር የወጣው ከ2010 በኋላ። ምን አይነት የመከላከል ጥንካሬ ነው! 16 ዓመታትን አልፏል ማለት የሚቻል ነው። ታዲያ ይህ ስብስብ በመከላከሉ ቅርጽ ረገድ በጣም ጥሩ የሚባለው ነገር ግን በመከላከሉ ቅርጽ ረገድ ደግሞ መነሳት የሚጠበቅባቸው ነጥቦች አሉ። የሊዩስ ስካሊ ሁኔታ ነው መነሳት የሚጠበቅበት። ይህን ካፔ በሚገባ መስመር ላይ በመከላከል ቅርጹ በጣም ውጤታማ ሆኖ አይተነዋል። ካላፊዮሪ አይነት ተጫዋች አይደለም። ካላፊዮሪ በጣም ጥሩ ስሜት አለው ከትሮሳርድ ጋር የመዋሃድ እና ትሮሳርድ ራሱ እንዲቀንስ ያደረገው አንዱ የካላፊዮሪ መጎዳት ይሆናል ብዬ አስባለሁ። ካላፊዮሪና ትሮሳርድ ያላቸው ጥምረት በጣም ጥሩ የሚባል ነበር። አሁን በትናንትናው ጨዋታ ራሱ አንዱ የቤን ዋይት እና ቲምበርን ጥምረትም የቤን ዋይት እና የካካን ጥምረትም ጨዋታው የሚፈልግ ይመስለኝ ነበር። ነገር ግን አርሰናል በኔ እይታ በሚቀጥሉት ጊዜያቶች የስካሊን ብቃት አይቶ ስካሊን ወደ አማካይ መስመር መውሰድ መፍትሄው ያንን የሚሆነው። ይህ ተጫዋች የግራ መስመር ተከላካይ የመሆን እድሉ ከጊዜ ወደ ጊዜ እየጠበበ መጥቷል። ራስ መተማመኑ እያጣ ያለ ይመስለኛል። በጨዋታዎች ውስጥ ወጥነት፣ የመከላከል ቅርጽ በስካሊ ምርጥ ብቃቶች ውስጥ ጥቀሱ ትባሉ ኳሱን ወደፊት ፕሮግረስ ማድረግ ኃላፊነቶችን ወስዶ በሪስክ ባለው አጫወት መጫወት ነው። ቶማስ ፓርቴ ከሄደ በኋላ ግን አርሰናል ኢንቨርተር ፉልባክ ስለማይጫወት እዛ ቦታ ላይ አናገኘውም እና ስካሊ ፍሬምፖንግን ለማቆም በሚገባ በተሰጠው አቅምና ባለው የተጫዋቹ ብቃት በሚገባ ሲከላከል ይታያል። ነገር ግን እድሎች፣ አጋጣሚዎች ሊያመልጡት እንደሚችሉ ደግሞ ያንን የሚያሳይ ነው የሚሆነው። ኒኮ ኤራሊን ተመሳሳይ ነው። ማንቸስተር ሲቲ ቤት ያለው ልምድ የሚጠይቅ ቦታ ስለሆነ ማለት ነው። ስለዚህ ስካሊን በኔ እይታ አንዳንድ ጨዋታዎች ላይ በተለይ ዙቢሜንዲን ከዲክላን ራይስ ጥግ አድርጎ ማይክል አርቴታ አይኖ በአካል ብቃቱ ረገድ እንትን ላይሆን ይችላል። ነገር ግን ኳስ ከኋላ ሲመሰረት እና የተሻለ ኳሱን ወደፊት በመውሰድ ረገድ የተመራጭ ተጫዋች ስለሚሆን በሚቀጥሉት ጊዜያቶች በአማካይ መስመር ላይ ስካሊን መጠቀም አርሰናልን ውጤታማ ሊያደርገው ይችላል። የአርሰናል የአማካይ መስመር ችግሮችም ሊቀረፉ የሚችሉበት አንዱ የስካሊን በአማካይ መስመር ማጫወት ሊሆን ይችላል ብዬ አስባለሁ። እዛ ላይ ማይክል አርቴታ ላያቸው የሚጠበቁ ነገሮች አሉ። ሌላኛው መነሳት የሚጠበቅበት ነጥብ የተከላካይ መስመሩ ቅርጽ ጥሩ ነው። ነገር ግን ቤን ዋይት እንግዲህ በቀጣይ ጨዋታዎች ውስጥ በጣም ጥሩ የሚሆነው ቀጣዮቹን 2 ጨዋታዎች እረፍት ለሚያገኙ ተጫዋቾች ይኖራሉ። እያፈራረቀ ቀጣዮቹን 4 የሜዳ ውጭ ጨዋታዎች በ10 ቀናቶች ስለሚሆኑ በፍጥነት ተጫዋቾችን እየቀያየረ ከማይክል አርቴታ በኩል የሚጠበቅ ይሆናል ብዬ አስባለሁ። ምክንያቱም 4ቱም ውድድሮች ውስጥ በጣም ወሳኙ ጨዋታ ከዚህ በፊት እንዳነሳሁት ኖቲንጋም ፎረስቱ ነው። ከዛ በመቀጠል የቼልሲ ጨዋታ ነው። ከዛ በመቀጠል የአውሮፓ ቻምፒዮንስ ሊጉ ኤፍኤ ካፑን ማለፍ ምንም ምክንያት የሚቀርብ አይደለም። ባለፉት ዓመታቶች የማይክል አርቴታ ስብስብ በኤፍኤ ካፑ ላይ ደካማ ብቃቱን እያሳየ ይገኛል እና እንደ ስብስብ የተሻለ ውጤታማ ለመሆን እዚህ ላይ በሚገባ መስራት የሚያስፈልግ ነው የሚሆነው። በሁለተኛው አጋማሽ የአቋም መውረዱ በግልጽ ነው የሚታየው። ያም የሆነው ተደራራቢ ጨዋታዎችን አንዱ የመጫወት ችግር ነው። እዛ ላይ ውሳኔዎች ያስፈልጋል። ሊቨርፑል የመጣውን በሁለተኛው አጋማሽ ያሳዩትን ብቃት አርሰናል ካውንተር የሚያደርግ ፓወር ሃውስ የሆነ ተጫዋች ይፈልግ ነበር። ዲክላን ራይስ ለምሳሌ ድካሞች እንደሚኖሩበት የሚታይ ነው የሚሆነው። አንደኛው የፖርትስማውዝ ጨዋታን እንዲያርፍ ማድረግ ነው የሚጠበቅብኝ። በኔ እይታ የቼልሲንም ጨዋታ እንዲሁ ራይስ ወይም ዙቢሜንዲ ማረፍ ቢችሉ የተሻለ ውጤታማ አርሰናል ይሆናል ብዬ አስባለሁ። ማይክል አርቴታ እዚህ ላይ ውሳኔዎች ያስፈልጉታል። ፊርማዎችም የሚያስፈልጉ ይመስለኛል። በአማካይ መስመር ቀደም ብዬ እንዳነሳሁት ማለት ነው። የአጥቂ መስመሩን አንስተናል። ስለዚህ ይህ ውጤት ምን ማለት ነው? በአርሰናል በዚህ ጨዋታ ነጥብ መጣሉ ምን ትርጉም ይሰጣል ነው ሌላ የመጨረሻው ነጥብ ማየት የምንችለው። አርሰናል ካለፉት ከ2 ዓመት በፊት በ2 ተከታታይ ጊዜያቶች ማንቸስተር ሲቲ ዋንጫዎችን ስለተቀማ አሁንም የዛት ውስጥ አለባቸው። ነገር ግን አሁንም በግልጽ ማውራት የሚጠበቅበት አርሰናል ችግር እንዳለበት ሁሉ ማንቸስተር ሲቲም ችግር አለበት እና የእነዚህ ዓመታት አይነት ፉክክር የለም። ማንቸስተር ሲቲ እርግጠኛው ሆነን የምንናገረው ቀጣዮቹን 17 ጨዋታዎች በተከታታይ 10-12 ጨዋታዎችን ወይም 14 ጨዋታዎችን ያሸንፋል ብለን መጠበቅ አንችልም። ያ ማለት ግን አርሰናልም እንደዛው ምርጥ ብቃቱ ላይ ነው ማለት አንችልም። ስለዚህ የሆነ ነጥቦች መጣል ይኖራል። ታዲያ ይሄ 6 ነጥብ በእንደዚህ የአቋም መዋዠቆቹ ሁለቱም ቡድኖች ስላሉ
6 ነጥቡ ትልቅ ትርጉም አለው። ያለፉት ዓመታት 2 ዓመት በፊት የነበረው ቢሆን ማንቸስተር ሲቲ 6 ነጥብ አድርጎ ያጠበዋል ብላችሁ ታስባላችሁ? አሁን ግን እንደዛ የሚሆን አይመስለኝም። የእንግሊዝ ፕሪሚየር ሊግ እያንዳንዱ ጨዋታ ጠንካራ ፍክርን ለፔፕ ጋርዲዮላ ፈተናን እየሰጠ ነው። ፔፕ ስብስቡ በጉዳት እየታመሰ ይገኛል። እንግዲህ ውጤታማነቱን አንዱ የሚጠበቅ ነው የሚሆነው። ጠንካራ ፉክክርን የሚያደርግባቸው ጨዋታዎች አሉ። ከአርሰናልና በፔፕ መካከል ከሜዳ ውጭ ያሉትን ጨዋታዎች ራሱ መርሳት የሚቻል አይደለም። ወደ አንፊልድ ያቀናል። እንግዲህ አርሰናል ይህንን ጨዋታ ስለጨረሰ ወደ ስታንፎርድ ብሪጅ ያቀናል። ይህ ስብስብ የፔፕ ጋርዲዮላው ማለት ነው ወደ ኦልድ ትራፎርድም ያቀናል። ጠባቂ የሆኑ ጨዋታዎች ይኖሩበት ጠንካራ ፉክክር ነው የሚያደርግባቸው። ስለዚህ አርሰናልም እነዛ ጨዋታዎች ጠንካራ ይሆናሉ። ከዚህ በኋላ የእንግሊዝ ፕሪሚየር ሊግ እያንዳንዱ ጨዋታ ደካማ ነው ማለት አይቻልም። ጠንካራ ፉክክር የሚደረግባቸው ነው የሚሆነው። ማን በጥሩ ብቃት ይቀጥላል የሚል ነው። በኔ እይታ ባለፉት ከአስቶን ቪላው ጨዋታ ሽንፈት በኋላ አርሰናል በሚገባ ነው በቃ በጥሩ ሁኔታ የመጣው። አሁን ደግሞ ይህቸው ውጤት አጋጠመው። እንደዚሁ ደግሞ ስፕሪንት አድርጎ የመቀጠል ብቃትን የሚጠይቅ ይሆናል ብዬ አስባለሁ። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።